ሰላም ውዶቼ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ አለሁላችሁ። ይኸውላችሁ ሁሉ አማን ነው። እኔ ጋራ ሁሉ ሰላም ነው፣ አማን ነው። እና ከአዩቤ ጋራ ይኸውላችሁ ከያዕቆብ ጋራ ወክ እያደረኩ ነው እላችኋለሁ። አዩብዬን ትምህርት ቤት ላደርሰው ነው እና ሳይክል እያደረገ ነው እና አምቡላንስ ነው አሉ የሱ ሳይክል። ፀሐይዋ ዛሬ በዳመና ነው በምናምን ነገር የሆነ ነገር የሚፈጠርበት ነው አሉ። እኔ እንግዲህ ምንም ነገር አላየሁም፣ ፈርቻታለሁ። ግን ያዕቆብ ምን እንዳበሳጨው ባላቅም እየተናደደ ነው እየሄደ ያለው። በጣም ብስጩ ነገር ያደርገዋል እና ንዴት እያለው ነው። ግን ምን ፈልጎ እንደሆነ ሊገባኝ አልቻለም። ላቅም አልቻልኩኝም ውዶቼ። ስጠይቀው ምንም ከዛ ይላል የሆነ ነገር ፈልጓል፣ ግን ማለት ስላልቻለ ነው የፈለገውን ነገር ውዶቼ። እዩት፣ ተናዷል። ርር ነው ያለው። በቃ መናገር ስላልቻለ ማለት ስላልቻለ ንዴት አይለውም። የተናደደ የሆነ ነገር ፈልጓል፣ ወይ የሆነ ነገር እንድገዛለት ፈልጓል፣ ወይ የሆነ ቦታ እንወጣለን። ያው ያዕቆብን አዩቤን ትምህርት ቤት እናደርሳለን ብዬ ነግሬዋለሁ። ግን ያው አለ አይደለ ሌላ ቦታ የሚሄድ መስሎት ይመስለኛል። የሆነ የሚጣፍጥ ነገር የሚገዛበት ምናምን ቦታ መስሎት ይመስለኛል። ከዛ መንገዳችን ሌላ ሲሆን ተናግሯል። እንደዛ ነው ይኸውላችሁ። ለማንኛውም ዛሬ እረፍት ነኝ። አዩቤን ትምህርት ቤት አደርሰውና እኔና ያዕቆቤ ደግሞ የሚፈልገው ቦታ እንሄዳለን። አሁን ልብስ እያጠብኩ ነው። ከዛ እንመለስና ወክ አድርገን ወደ ቤታችን ልብሱን እንዳለ አወጣና ከዛ በኋላ እኔና ያዕቆቤ ተሳፍረን ሌላ ቦታ ሄደን የሚፈልገውን ነገር እገዛለታለሁ። ዘና ፈታ ብትን አደርገዋለሁ። ያው አሁን ቢናደድም እክሰዋል ውዶቼ። ያዕቆብ ነይ እና እንደዛ ነው ያላችሁ። እንግዲህ ዛሬ ያለሁበት እንደዚህ እላችኋለሁ። የሆነ ነገር አግኝቷል። የሆነ ነገር ሲያገኝ ደግሞ መድፋት ይወዳል። ድፍት ያደርጋል እላችኋለሁ። ጋዝ ነው ምንድን ነው? ያዕቆብ ናይ ማማ ፕሊዝ ለገነር ደን አዩቤ አትመለስም ስለው ጠብቀን ስለው እየተመለሰ ነበር እና እንደዛ ነው። እና ያዕቆቤ ማለት ነው እንትኑን ተቀበልኩትና ጣልኩበት። ከዛ ሽንቱን እዛ ከሸንቶት አያችሁ ታምጣሉት። ጎበዛየው አንበሳ፣ ጭራ የሌለው አንበሳ እና የአዩቤ ትምህርት ቤት እዚህ ነው እላችኋለሁ። ሂድ ይኸውና፣ በጣም ነው የሚያምረው ትምህርት ቤታቸው። ቆንጆ ትምህርት ቤት አልካችሁ። ትምህርት ቤት አዩብን ሳደርስ አይኔ ራሱ ያስታውቃል። ሊያበጭጩኝ ጋይስ። ትምህርት ቤት ውስጥ አዲስ ባህሪ ማለት ነው። አቶ አዩብ በቃ እየጮኸ ማለት ነው። ከሳይክሉ ላይ ውረድና ፓርክ ይደረግ ሲባል ማለት ነው። ጩኸቱን ቀወጥ እንዲህ እንደሚያደርገው ብታዩ። አዲስ ልጅ ማላቀው ልጅ ነው የሆነብኝ ማለት ነው። አስደንግጦኝ ምናምን ነገር አስባችሁታል? የሌለበትን ባህሪ ልክ እንዴት እያደረገው ነው እንደሚል ናይ እያለ እየመጣ ጭራሽ ሊማታ ምናምን ነገር ሾኮንኩኝ። ከዛ ማአት የልጆች እንትን አለ ደግሞ ይሄ የልጆች ቫግን ወይም ደግሞ የልጆች ጋሪ። አቶ ያዕቆብ ደግሞ ሁሉንም እንዳለ ያስተካክላል ሄዶ። ከዛ በኋላ ከዛ አልኳችሁ እንዳለ ጋሪዎቹን ያስተካክል ጀመረ። እነሱን ሲጨርስ ደግሞ ወደ በር መዝጋት ተላለፈ።
በሮችን እያስተካከሉ ማስቀመጥ ማለት ነው። ከዛ ደግሞ እሱን ሲጨርስ ደግሞ ሌላ ነገር ላይ ያልፍላችኋል። አደጋ ነው። አሁን ደግሞ ፔስታል አገኘ እና ፔስታሉን የት ሊጥል እንደሆነ አላቅም፣ ይዞ ይሮጣል ወደ ሰው ቤት። ከዛ ደግሞ ማለት ነው ውስጥ ሲገባ አዩ ያው ቀስ ብለን ምናምን ነገር እንትኑን ሳይክሉን ተቀበል ነውና ፓርክ አደረግን ማለት ነው ከአስተማሪዎቹ ጋር ምናምን ነገር። ከዛ ከያዕቆብ ጋር ኦ ማይ ጋድ ያዕቆብ እያለ ከኋላው ሲሮሮጡ ሄደና ፈረጥ መሬት አቶ አዩ እንደዚህ ቢሆንስ ያበጭጩኛል ማለት እኮ ነው። ቤት በቃ የሌለ ባህሪ ነው ያመጡት ዛሬ ትምህርት ቤት ይዣቸው ሲሄድ ከምር አረ ነው አስደነገጡኝ ሁላ። ከየት ነው የመጡት እነዚህ ልጆች? የማን ናቸው እንዴ? የሌላ ሰዎች ልጆች ይሆን እንዴ? ተሳስቼ ከመንገድ ላይ የኔ ልጆች መስለውኝ ይዣቸው የሄድኩት ብዬላችኋል። ከው ብዬ አያቸዋለሁ ልጆቼ ናቸው፣ ግን ውስጣቸው አረ ነው የሌላ ሰው ባህሪ ለአንድ ቀን ተውሰው ነው መሰለኝ የሄዱት ወደ ትምህርት ቤት። ኦ ማይ ጋድ እና ያንን ኢነርጂ ላስወጣው ብዬ አሁን በግድ አበሳ ይዤ ወጣው። ከዛ መች ጨረስኩላችሁ ይዤ ወጣው። ከዛ አንደኛዋ የልጅ ጋሪ እየነዳች ልጅ ከሱ ከውስጥ አለ እየመጣች ነው። ቀብ አረጋትና የጋሪውን ይሄ ከላይ የፀሐይ መከላከያ ዋላ ልሸጥ አድርጎ መሬት ድረስ አደረሰላት ማለት ነው። እና ዛሬ ብዙ እቅድ ነበረኝ የተለያዩ ቦታዎች ለመሄድ ከሱ ጋር። አሁን ጠዋቱን ጸጥ ብዬ ቡናዬን ልጠጣና ልብሴን ከማሽኑ ውስጥ ላውጣና አሁን ከዛ በኋላ ቡናዬን ጠጥቼ ኢነርጂዬን ሞላ አድርጌ ተዘጋጅቼ እሄዳለሁ። እንደዛ ቢያደርግም ለመሯሯጥ ማለት ነው ጋይስ። አንዳንድ ጊዜ እንዲሆነውባችሁ ታውቃላችሁ። ልጆች ሌላ ሰው ቤት ይዛችኋቸው ሄዳችሁ የተለየ ሌላ ሰው ሆነውባችሁ ያውቃሉ? ዛሬ እንደዛ ነው የሆኑብኝ። እኔ ብዙ ጊዜ እንግዲህ እንደምታውቁት ጓደኛ የለኝም። በነገራችን ላይ እዚህ ሀገር ጓደኛ የለኝም። ኦኬ ያ የሚሄድባት አንድ ጓደኛ ነበረችኝ። እሷ ጋራ ሲሄድ የተለየ ሰው ነው የሚሆንብኝ። በቃ ሌላ ሰው ማለት ነው፣ ማላቀው ሰው ቤት ሲሄድ በቃ በጣም ስትረስ ያደርጋል። እኔንም ስትረስ ያደርገኛል፣ ለራሱም ስትረስ ይሆናል፣ ሰውም ስትረስ ያደርጋል። ስለዚህ ሰው ቤት አልሄድም ብዙ ጊዜ በቃ አልሄድም። ከሄድኩኝም በጣም የምቀርባቸው ከሆኑ እንደ ራሴ የማያቸው ሰዎች ካልሆኑ በስተቀር አልሄድም። በቃ እንደው እስቲ አሁን እነማነማ ጋራ ሄደሽ ታውቂያለሽ በህይወትሽ ብትሉኝ ኖርዌይ ያለው አንድ ጓደኛ ነበረችኝ። እሷ ቤት ይሄድ ነበረ። ያዕቆቤ ሳይወለድ ማለት ነው። ተወልዶም የ2 ወር ልጅ ምናምን ነገር ሆኖ ሄጃለሁ። ከዛ 1 አመት ከምናምን ሆኖ ሄጃለሁ። ከዛ ደግሞ ኖርዌይ ያለው የምኖርበት ከተማ ውስጥ አንድ ልጅ ነበረች፣ ጓደኛ ነበረችኝ። እሷ ጋር ሄጃለሁ ህፃን እያለ። ካደገ በኋላ ግን ማንም ጋር ሄጃ አላውቅም ጋይስ፣ ማንም ጋር። ከዛ እዚህ ሀገር ግን አንድ ልጅ ነበረች የምሄድባት። አንዳንድ ጊዜ መሄድ ብዙም አንገናኝም፣ አንዳንዴ ነው የምንገናኘው። እዛ ሲሄድ ለየት ያለ ባህሪ ነው የሚያሳየው። ለየት ያለ በቃ ከየት ነው የመጣው ማንን ይዤ መጣሁት የምትሉት ልጅ ነው የሚሆነው ማለት ነው ሰው ቤት ሲሄድ። እና ያንን ባህሪ ዛሬ ያየሁበት በቀን በገላጣ ማለት ነው። እንግድነትም ሳልሄድ አደጋ ነው እና ሾፒንግ ምናምንም ይዤው ሲሄድ እና ወዶቼ እንደዛ ነው የምላችሁ። ሰው ጋራ አልሄድም አሁን፣ ከሰው ጋርም አልገናኝም፣ ጓደኛም የለኝም። ያ ለምን ሰዎችንም ስትረስ ማድረግም ስለማልፈልግ ደግሞ ምን አሁን ከሰዎችም እየራኩኝ ጓደኛ ምናምንም ስለሌለኝ ለብዙ አመታት በቃ ምንም አይመስለኝም።
ማን ቢመጣ ማን ባይመጣ ከማን ጋር በሆን ባልሆን ማለት ነው ውዶቼ። ይሄ አያደርስም ምንም አይመስለኝ። በቃ ሌላ ደግሞ ያው እንዴት ነው መቀያየም የማትፈልጉት ሰው ይኖራላ። ቶሎ መቀየም ጀምሬያለሁ ማለት ነው። ቶሎ በጣም ነው የምቀየመው። የሆነ ቶናቸው ለየት ካለ ከድሮ ከማያቸው ፊታቸው ትንሽ ለየት ካለብኝ ወይም ደግሞ ከድሮ ባህሪያቸው ትንሽ ለወጥ ካሉብኝ በቃ አላችኋለሁ ውዶችዬ በጣም እቀየማለሁ ማለት ነው። የሰዎችን ምናምን ነገር ፊት ማንበብ ጀመርኩኝ እና ከምወዳቸው ሰዎች ጋራ መቀያየም ጀመርኩ ማለት ነው። ስለዚህ ሰው ጋር ባልሄድስ፣ ባልገናኝስ፣ ከሰው ጋር ግንኙነት ባይኖረኝስ፣ ብቻዬን በሆነስ? ብቻዬን አለ የተወለድኩት ብቻዬን የተወለድኩት መንታ አይደለም። ስለዚህ ብቻዬን በሆነስ አልኩና አሁን ወስኜ ወሳስኜ እንደው የማገኘውም ሰውም የለም ማለት ነው በአሁን ሰዓት። እንደው አንድ ጓደኛ ነበረችኝ ያው በአመትም ቢሆን በ6 ወርም ቢሆን እንገናኝ ብያት መገናኛት ልጅ ነበረች። ያው ሁሉም ቢዚ ነው በእርግጥ። እናም አላችኋለሁ አሁን በቃ እንደዛ ነው አልኳችሁ ውዶቼ። እና ብቻ አልሐምዱሊላህ ይሁንላችሁ። ልብሶቼ በእርግጥ ደርቀዋል እንዳሉ፣ ግን በስተመጨረሻ ላይ አምጥቼ ዛሬ ለብሰው ያደሩት ልብስ በስተመጨረሻ ላይ አምጥቼ ያስገባሁት ነበረ እና የቤት መወልወያ እሱን እንግዲህ አሁን አወጣውና ትንሽ እስካጣጥፍ ምን እስክል ድረስ መድረቂያ ውስጥ ይሆናል። እንደዛ ነው ውዶች። አከናፍ አከሲ ዱብኝ ጃለላ አላችኋለሁ። እና ልጆቻችሁ የማታውቋቸው ሰዎች ሆነውባችሁ የምታውቁ ሰዎች ካላችሁ ትረዱኛላችሁ እላችኋለሁ። እኔ ብዙ ጊዜ ሰዎች ጋር ሲሄድ የማላውቃቸው ልጆች አዩቤ በጣም ሶሻል ነው፣ ይጫወታል ከምንም ጋራ በቃ በጣም ነው ደስ የሚለው ከሰዎች ጋራ ሲሆን፣ በቃ ኢንጆይ ማድረግ ነው የሚፈልገው። በተቃራኒ ያዕቆብ ደግሞ ከሰዎች ጋር መጫወት አይፈልግም፣ ምንም አይፈልግም። ባሉ ነገሮች ላይ ብቻ ራሱን ቢዚ ማድረግ ይፈልጋል። አሁን ማሽን ካላቸው ማሽን በመክፈት በመዝጋት ቀኑን እንዳለ ሲያጥብላቸው ሊውል ይችላል ልብስ። ይኸውላችሁ እና ያዕቆቤ ምን ያደርጋል መሰላችሁ? ቀኑን እንዳለ ሲያጥብላቸው ማሽን ካላቸው የልብስ ማሽን ካለ እቤት ቀኑን እንዳለ ሲያጥብላቸው ያድራል፣ ይውላል ማለት ነው። ወይም ደግሞ እንቅልፍም እንደው ተኝቶ ሁሉ ብንን ካለ ትዝ ካለው ሄዶ ሊከፍት ይችላል ሊያጥብ። አዩብ ደግሞ በጣም ኢነርጂ ያለው በቃ የማይደክመው ሰው ከልጆች ጋር አብሶ ካገኘ በቃ ከልጆች ጋር በጣም የሚጫወት ልጅ ነው እና እንደዛ ነው እላችኋለሁ ውዶቼ። ልጆች ያው የየራሳቸው ባህሪ ያላቸው በእርግጥ ግን አንዳንድ ጊዜ ደግሞ ኮንፈርት የማይሰጣቸው ባህሪ ወይም ደግሞ አው በቃ ሰው ጋር ሲሄዱ ሌላ ሰው ሆነው ቁጭ የሚሉባችሁ ጊዜም አለ ማለት። ማን ነው ይሄንን ይዤ መጣሁት? የኔ ልጅ ነው የማ ልጅ ነው የምትሉት ልጅ ነው የሚሆንላችሁ ከሰው ጋር ስትሄዱ። እና ያ አሁን እኔ ወሰንኩኝና ባልገናኝስ ብዬ ተውኩ። ከሰዎች ጋር አልገናኝ። ለምንስ ልቀየማቸው ጋይስ? እኔ እነሱን እንደኔ ሆናችሁ ቻሉልኝ። ለአንድ ቀንም ቢሆን ወይም ደግሞ ለሰዓታቶችም ቢሆን አይክፋችሁ፣ ፊታችሁ አይቀየር አልላቸው። ከባድ ነው፣ ሰው ናቸው። አዎ እኔ ማስቻያ ሰጥቶኝ ነው። እና እንደዛ ነው ይሁንላችሁ ውዶቼ። ለማንኛውም ሰላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ይሁንላችሁ እንግዲህ ማሽን ቤታችን ይሄን ይመስላል። ማሻአላህ። ከዛ እዚህ ጋር አለ እንደዚህ
እንደዚህ በእንትን ማድረግ ከፈለጋችሁ አለ። ከዛ እዚህ ጋር ደግሞ ልብስ መተኮስ ከፈለጋችሁ እዛ ጋር አለ። እዚህ ጋር ደግሞ የራሳቸው ማሽን አላቸው። ይሄኛው ማድረቂያ ነው። ይሄ እንዳለ ደግሞ ማሽን ነው ማለት ነው። እና ዛሬ ደስ የሚለው እኔ ብቻዬን ነበርኩኝ። እንዳለ ማሽን ውስጥ ከተትኩኝ አልኳችሁ። ልብሶቼን በአንድ ጊዜ ነው ያጠብኩት። በነገራችን እንደዛ ነው ይኸውላችሁ ውዶች። ብቻ ያ ሾጥ አደረጉኝና እንዴ ከምር አብሶ ትምህርት ቤት ሲሆን ደግሞ እንዴ እንደዚህ ነው እንዴ አዩብ እንደዚህ ነው እንዴ እንደዚህ ላይ እንዴ ነው ሳልኖር ስላቸው፣ አረ ለየት ያለ ባህሪ ነው አሉ። እና ስላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ማሰላማችሁ ደህና ሁኑ። አቶ አዩብና ያዕቆብ ሲታገሉ ብሉ በራፍ ሰው እያስለቀምኩት ነው ማለት ነው። እናንተዬ ደግሞ ባዶ ቂጡ ነው ብቻ እያስለቀምኩት ነው። በን እንዳለ አንሳ አልኩትኝ። ይኸው ሁላችሁ እያነሳ ነው ዞር ዞር እያለ ልጅነት። አሁን ይሄንን ማስጠጋት ይችላል እኮ ግን እዛ ድረስ እየሄደ ያነሳ እና እንዳለ እየለቀመ ነው ማለት ነው ውዶቼ። መልሶ ተደፋበት፣ ተናደደ። አሁን ያዕቆብ ትዕዛዝ እምቢ ብሎ እንትን አለ እና አዩ ግን እየለቀመ ነው። ማሻላ ያዕቆብ ሮጠ፣ እምቢ አለ። ይሄ አይጥ ጎበዝ ቤቢ ወይ ጎላፋ ልብሱ ምን እንዳስመሰለው። አይ ጉርምስና እያጫወተው ነው ሰውየው። ያዕቆብ ትዕዛዝ አይወድም። እሳቸው ትዕዛዝ አይወድም። እናት ብሉልኝ ጠጡልኝ በሏቸው አይወዱም። እና ዕቃ በላሹ በሏቸው። ይኸውላችሁ እዚህ ነበረ